ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት እንግዲህ በዋነኝነት በትራንስፈር ጉዳዮች ዙሪያ የምናወራ ይሆናል። በመጀመሪያም የምንመለከተው ሊቨርፑሎች የፌኖርድ ተጫዋች የሆነው ኮንቲን ቲምበርን እየተመለከቱት ይገኛሉ እየተባለ ነው። ይህንን የምንመለከት ይሆናል። እንደዚሁም ደግሞ ሊቨርፑሎች በዚህ የክረምት የዝውውር መስኮት 9 ቁጥር ቦታ ላይ የሚጫወት ተጫዋች ያመጣሉ ተብሎ ነው የሚጠበቀው። በተለይ ደግሞ ዳርዊን ኑኔዝ ከሊቨርፑል የሚወጣ ከሆነ የእሱን ቦታ ሊተካ የሚችል ተጫዋች እየተመለከቱ ነው የሚገኙትና ባለፉት ጥቂት ቀናቶች ውስጥ እንግዲህ ከሁለት ተጫዋቾች ጋር ስማቸው ሲያያዝ ነበር። አንደኛው ከሁጎ ኢኬቲኬ ሲሆን ሌላኛው ደግሞ ከቪክተር ጊዮከሪስ ጋር ነው። በዚህ ዙሪያ እንግዲህ የምናነሳው ነጥብ ይኖራል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እናንተስ የትኛው ተጫዋች ቢመጣ ይሻላል ብላችሁ ታስባላችሁ? ሁጎ ኢኬቲኬ ወይስ ቪክተር ጊዮከሪስ ቢመጣ ይሻላል ለሊቨርፑል የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ዛሬ ለሊቨርፑል ፉትቦል ክለብ እንግዲህ በጣም ልዩ ቀን ነው። ምክንያቱም እንግዲህ ሊቨርፑል የዛሬ 133 ዓመት በይፋ ተመስርቷልና 133ኛ ዓመቱን እያከበረ ይገኛል። ለክለባችንም ሃፒ በርዝዴይ ልንለው ይገባል። እንግዲህ ሁላችንም የሊቨርፑል ደጋፊዎች በተለያየ የእድሜ እርከን ደረጃ ላይ ነው የምንገኘውና ከደገፍንበት ጀምሮ ወይም ደግሞ የመጀመሪያ ቀን ጨዋታውን ካየንበት ሰዓት ጀምሮ በይፋ ሊቨርፑል መደገፍ ከጀመርን ጀምሮ እንግዲህ የተለያዩ ነገሮችን ተመልክተናል። ዝቅታውንም ተመልክተናል፣ ከፍታውንም ተመልክተናልና እስካሁን ድረስ እንግዲህ በዚህ በዝቅታም በከፍታውም እንግዲህ ስንደግፈው ቆይተናል። እንደውም የቀድሞ የሊቨርፑል አሰልጣኝ የነበሩት ቢል ሻንክሊ እንግዲህ በጥሩ ስንሆን ብቻ ደግፋችሁ መጥፎ ስንሆን ማደግፉን ከሆነ ሊቨርፑልን ባደግፉ ይሻላል፣ እኛም ባደግፉ ይሻላል ብለው ነበር። እንደዚህ አይነት ተመሳሳይ ቃልና በእነዚህ በጥሩም በመጥፎ ጊዜም እንግዲህ አብረን ስንደግፍ ቆይተናልና በጣም ልዩ ቀን ነው። ዛሬ 133ኛ ዓመቱን እያከበረ ነው የሚገኘው። በእነዚህ 133 ዓመታት እንግዲህ በጣም መጥፎ የሚባለውንም የእግር ኳስ ህይወት አይተዋል። በጣም ደስ የሚለውንም ከፍታውንም ደግሞ ያዩም ሰዎች አሉ። በተለይ ደግሞ በዝቅታውን ስንመለከተው ወይም መጥፎ ታሪኩን ስንመለከተው ሂልስቦሮ አደጋ በጣም የሚጠቀሱ መካከል ናቸው። ከፍታውን ስንመለከተው ደግሞ በ1970ዎቹ 80ዎቹ አካባቢ የሊቨርፑል ከፍታ የታየበት ነበር። በዓለም መድረክም ተወዳጅነቱ በጣም የጨመረበት ጊዜ ነበረ። ወደ ቅርብ ጊዜያቶች ስናመጣ ራሱ ላለፉት 20 ዓመታት እንኳን ብንመለከተው 2005 ላይ የኢስታንቡል ታሪክን ሁላችንም የምናስታውሰው ነው። እንደውም በቅርቡ 20ኛ ዓመቱም ተከብሯልና ከዛ በኋላም የተለያዩ ነገሮችን ማየት ይችለናል። ሚሞሬብል የሚባሉ ታሪኮችን አይተናል። የ2005 ፋይናል ተመልክተናል። ባርሴሎና ከሊቨርፑል ጋር ያደረገውን ጨዋታ ተመልክተናል። እንደዚሁም ከዶርትመንድ ጋር የነበረው ከምባክንም ተመልክተናል። ፕሪሚየር ሊግም ሲያሸንፍ ተመልክተናል። በኮቪድ ጊዜም እንደውም ፕሪሚየር ሊጉ ይነጠቅ ሲባልም ያንንም ተመልክተናልና በጣም ብዙ ነገሮችን የተመለከትንበት ነው። እንደዚሁም በቅርቡ ደግሞ ፕሪሚየር ሊጉን ስናነሳ የነበረው ድጋፍ ራሱ ምን ያህል ብዙ ደጋፊዎች እንዳሉ፣ ምን ያህል ሊቨርፑል ከሌሎች ክለቦች የተለየ መሆኑን የተመለከትንበት ነውና ዛሬ ለሊቨርፑል በጣም ልዩ ቀን ነው። እንኳን አደረሳችሁ ልላችሁ እወዳለሁ። ሃፒ በርዝዴይም ለክለባችንም ልል እወዳለሁ። በቀጣይ የምንመለከተው ደግሞ ወደ ትራንስፈር ዘገቦቻችን እንገባለን። በመጀመሪያም የምንመለከተው ካች ኦፍ ሳይድ ይዞት የወጣውን ዘገባ ነው። እንደ ካች ኦፍ ሳይድ ዘገባ ከሆነ እንግዲህ ሊቨርፑሎች የፌኖርድ ተጫዋች የሆነው ኮንቲን ቲምበርን እየተከታተሉት ይገኛሉ እያለ ነው። ኮንቲን ቲምበር እንግዲህ ለአርሰናል ተጫዋች የሆነው ጁሊያን ቲምበር ወንድም ነው። በመሀል ሜዳ ላይ የሚጫወት ነው ይህ ተጫዋች። ያኛው ተከላካይ ስፍራ ላይ ነው የሚጫወተው የአርሰናሉ። ኩዊንቲን ቲምበር ግን በመሀል ሜዳ ላይ የሚጫወት ተጫዋች ነውና እየተከታተሉት ይገኛሉ። በእርግጥ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች እየተከታተሉት የሚገኙት። ከፕሪሚየር ሊግ እንኳን ብንመለከት ማንቸስተር ዩናይትዶች፣ ቶተንሃሞች፣ አርሰናሎች ይህንን ተጫዋች ይመለከቱታል። እንደዚሁም የጀርመን፣ የጣሊያን፣ የስፔን ክለቦችም እየተከታተሉት ይገኛሉ ነው እያለን የሚገኘው ካች ኦፍሳይድ በዘገባው። በዚህ ሲዝን እንግዲህ ለፌኖርድ 26 ጨዋታዎችን ማድረግ ችሏል። በእነዚህ 26 ጨዋታዎች ደግሞ 6 ግብ ማስቆጠር ችሏል፣ በሁሉም ጨዋታዎች ማለት ነውና በዚህ ሲዝን እንግዲህ ጥሩ እንቅስቃሴ ማድረግ የቻለ ተጫዋች ነው። በዛ ላይም ደግሞ ቨርሳታይል የሚባል አይነት ተጫዋች ነው። ሴንትራል ሚድፊልደር ላይ፣ ዲፌንሲቭ ሚድፊልደር እንደዚሁም ደግሞ አታኪንግ ሚድፊልደር ቦታ ላይ መጮት የሚችል ነው እና በመሀል ሜዳ ላይ እንግዲህ በሁሉም ስፍራዎች ላይ መጮት የሚችል ተጫዋች ነው። ሊቨርፑሎችም ለዚህም ነው እንግዲህ ይህንን ተጫዋች ላይ ፍላጎት ያሳዩት። በተለይ ደግሞ በዚህ ሰዓት እንግዲህ ሊቨርፑሎች የሪያን ግራቨንበርችን ቦታ ሊተካ የሚችል ተጫዋች እየተመለከቱ ነው የሚገኙትና እንደ አንድ አማራጭ ይዘውታል። እየተከታተሉት ነው ያለው የዚህን ተጫዋች ሁኔታ። በእርግጥ በዚህ ሰዓት እንግዲህ ፌብራሪ ላይ ባጋጠመው ጉዳት
ሰርጀሪ አድርጎ እንግዲህ ለማገገም ጥረት እያደረገ ነው የሚገኙና ሊቨርፑሎች የሱ የማገገም ሁኔታን እየተከታተሉት ነው የሚገኙት። በእርግጥ ሊቨርፑሎችን ብቻ ሳይሆን እነዚህ ቅድም የጠቀስኩላችሁ ክለቦችም የሱ የማገገም ሁኔታን እየተከታተሉት ነው የሚገኙት። ከዛ በኋላ እንግዲህ ምናልባት በጥሩ ሁኔታ ካገገመ ወደ ጥሩ ብቃቱ የሚመለስ ከሆነ ለሱ ኮንትራት ለማቅረብ ወይም ለማስፈረም ይሄዳሉ ተብሎ ነው የሚጠበቀው። በዚህ ሰዓት እንግዲህ በፌኖርድ እስከ 2026 ድረስ የሚያቆየው ኮንትራት ነው ያለው እና 1 ዓመት ብቻ ነው የቀረው። በዚህ ምክንያትም እንግዲህ ፌኖርዶች የሱን ኮንትራት ለማራዘም ድርድር እያካሄዱ ነው ያሉት። ነገር ግን ደግሞ ይህ ድርድር ባይሳካ ከ25 እስከ 30 ሚሊዮን ዩሮ ለዚህ ተጫዋች ለመቀበል ዝግጁ ናቸው ነው እየተባለ የሚገኘው። በጣም ርካሽ የሚባል ተጫዋች ነው። 25 እስከ 30 ሚሊዮን ፓውንድ በዚህ ሰዓት እንግዲህ በጣም ዝቅተኛው የሚባል ነው። ነገር ግን ደግሞ ከሆላንድ ውጪ ፕሩቭ ያደረገ ተጫዋች አይደለምና ሪስክም አለው። ነገር ግን ያን ያህል ውድ የሚባል ሪስክም አይደለም። 30 ሚሊዮን ዩሮ በጣም ትንሽ የሚባል ነው። ምናልባትም እንግዲህ ሊቨርፑሎች አሁን ፍሪምፖንግን ካመጡበት ሂሳብም በጣም ዝቅ ያለ ነው። ወደ 24-25 ሚሊዮን ፓውንድ አካባቢ ሊሆን የሚችል ሂሳብ ነው ይሄና ሊቨርፑሎች የዚህን ተጫዋች ሁኔታ እየተከታተሉት ነው የሚገኙት እና ምናልባት እንግዲህ ከጉዳቱ በጥሩ ሁኔታ የሚያጋግም ከሆነ ሊቨርፑሎች ይህን ተጫዋች ለማስፈረም ጥረት ሊያደርጉ የሚችሉበት ቻንስ አለ እየተባለ ነው የሚገኘው። በመጨረሻም የምንመለከተው ደግሞ ሊቨርፑሎች እንግዲህ በዚህ የክረምቱ የዝውውር መስኮት 9 ቁጥር ቦታ ላይ የሚጫወት ተጫዋች ያመጣሉ ተብሎ ነው የሚጠበቀው። በተለይ ደግሞ ዳርዊን ኑኔዝ ከቤኔፊካ ከመጣ በኋላ የሚፈለገውን ያህል ወይም የሚጠበቀውን ያህል እየተጫወተ አይደለም የሚገኘውና በዚህ የክረምት የዝውውር መስኮትም እንግዲህ ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። እንደውም በዚህ ሳምንት እንግዲህ የወጣ አንድ ዘገባ አለ። ስፖርት ዊትነስ ይዞት የወጣው ዘገባ እንደሚለው ከሆነ እንግዲህ ሊቨርፑሎች ለዚህ ተጫዋች 75 ሚሊዮን ዩሮ በቋሚነት ከፍለው ነበር። ከዛ በኋላ ደግሞ እየታየ የሚጨመር 25 ሚሊዮን ዩሮ ነበረባቸው እና ባለፈው የምታስታውሱ ከሆነ እንግዲህ ከዚህ በኋላ አንድ ጨዋታ በቋሚነት የሚጀምር ከሆነ ሊቨርፑሎች 5 ሚሊዮን ዩሮ ለቤኔፊካ መክፈል አለባቸው ሲባል ነበር። ነገር ግን ሊቨርፑሎች ያንን ነገር አላደረጉትም። ሁሉንም ጨዋቾች ከቤንች እየተነሳ ነበረ ያደረገው። በተለይ ደግሞ ከፌብራሪ ከማርች በኋላ ያደረጋቸውን ጨዋታዎች ማለት ነው። በዚህም ምክንያት እንግዲህ ሊቨርፑሎች 85 ሚሊዮን ዩሮ ላይ እንዲገደቡ አድርጓቸዋል። ወደ ፓውንድ ስንቀይረው ደግሞ 71.7 ሚሊዮን ፓውንድ ብቻ ለዚህ ተጫዋች የሚከፍሉ ይሆናል። ቀሪ 15 ሚሊዮን ዩሮ ለዚህ ተጫዋች አይከፈልም። ያ ቦነሶች ምናምን ተጨማማሪዎች ማለት ነውና ይህን ስንመለከት እንግዲህ ይህ ተጫዋች ከሊቨርፑል የመውጣት ቻንሱ በጣም የሰፋ ነው። ከዚህ በፊትም እንግዲህ ከተለያዩ ክለቦች ጋር ስሙ ሲያዝ ነበር። ወደ ሳውዲ ሊግም ሊሄድ ይችላል እየተባለ ነበረ። ከአትሌቲኮ ማድሪድ እንደዚሁም ደግሞ ጣሊያን ላይ ከሚገኙ ክለቦች ጋር ስሙ ሲያዝ ነበርና ይህንን ተጫዋች ሊቨርፑሎች ለመሸጥ ከፍተኛ ፍላጎት አላቸው ነው እየተባለ የሚገኙና የሱን ቦታ ለመተካት እንደዚሁም ደግሞ ለአሰልጣኝ አርነ ስሎት አጮት የሚመች ተጫዋች ለማምጣት እንግዲህ እየጣሩ ነው የሚገኙትና ባለፉት ጥቂት ቀናቶች ውስጥ እንግዲህ ከሁለት ተጫዋቾች ጋር ስማቸው ሲያዝ ነበር። በተለይ ደግሞ ከሁጎ ኢኪቲኬ ጋር ስሙ ሲያዝ ነበር ላለፉት ጥቂት ቀናቶች እንደዚህም ሳምንታትም ማለት ነውና ሁጎ ኢኪቲኬ እንግዲህ በዚህ ሳምንት በወጡ ዘገባዎች መሰረት እንግዲህ ቼልሲዎችም ይህንን ተጫዋች ለማስፈረም ከፍተኛ ፉክክር እያደረጉ ነው የሚገኙት ከሊቨርፑል ጋር። እንደውም ቼልሲዎች ቀዳሚ ሆነዋል ነው እየተባለ የሚገኙና ሞር ቻንስ ያላቸው ቼልሲዎች እየተባለ ነው። አንዳንድ ዘገባዎች ደግሞ እንደሚናገሩት ከሆነ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ነገር ግን ደግሞ ተጫዋቹ በዚህ ሰዓት እንግዲህ ኢንትራ ፍራንክፈርቶች የሚፈልጉት 100 ሚሊዮን ዩሮ ነው ከለዚህ ተጫዋች የሚፈልጉትና ሊቨርፑሎች ደግሞ ይህን ያህል ገንዘብ ለዚህ ተጫዋች ለመክፈል ፈቃደኛ አይደሉም ነው እየተባለ የሚገኙ። በእርግጥ ልጁ ጎበዝ ነው፣ በተለይ ደግሞ በታይት ስፔስ ላይ ማለት ነው ጥሩ መንቀሳቀስ የሚችል ነው። ለሊቨርፑል አጮትም መሆን የሚችል ተጫዋች ነው። ነገር ግን ደግሞ ይህ ተጫዋች እንግዲህ በፕሪሚየር ሊግ ፕሩቭ ያደረገ ተጫዋች አይደለም። በፒኤስጂ ሲጫወት ነበር፣ በዛ ስላልተሳካለት ነው ወደ ኢንትራ ፍራንክፈርት ሄደው በዛ ጥሩ እንቅስቃሴ ቢያደርግም ማለት ነውና ለትልቅ ቡድን መጫወት ላይ ገና የተፈተነ ተጫዋች አይደለም። እንደዛም ቢሆን ግን ሊቨርፑሎች ፍላጎት አላቸው። ነገር ግን ደግሞ 100 ሚሊዮን ዩሮ ለዚህ ተጫዋች ለመክፈል ፈቃደኛ አይደለም። እኔም በግሌም እንግዲህ ያን ያህል ገንዘብ ያወጣል ብዬ አልጠበቅምና ምናልባትም እንግዲህ ሊቨርፑሎች ከዚህ ተጫዋች ሊሸሹ የሚችሉበት ቻንስ አለ እየተባለ ነው። በተለይ ደግሞ ለፍሎሪያን ቪርትስ የሚያወጡት ሂሳብ ስንመለከተው በጣም ከፍተኛ ገንዘብ ያወጣሉ ተብሎ ነው የሚጠበቀው። በቅርቡ እንኳን አንዳንድ መረጃዎች እንደሚሉት ከሆነ 130 ሚሊዮን ዩሮ ጥያቄ አቅርበው ውድቅ ተደርጎባቸዋል የሚል አንዳንድ መረጃዎች ወጥተዋል። ፋብሪዞ ሮማኖ ደግሞ አሁንም በቋሚነት በሚከፈሉና በአድኦንስ ዙሪያ ነው እየተነጋገሩ ያሉት እንጂ ሙሉ ለሙሉ ውድቅ አልተደረገባቸውም የሚል ሀሳብ አምጥቷልና በአጠቃላይ ግን ከ100 ሚሊዮን ዩሮ በላይ ነው የሚከፍሉት ለፍሎሪያን ቪርትስና ለሱ ከ100 በላይ ከፍሎ ለዚህ ተጫዋች ደግሞ 100 ሚሊዮን ዩሮ ይከፍላሉ ተብሎ አይጠበቅምና ምናልባትም በተጫዋቹ ውድነት ምክንያት ከዚህ ተጫዋች ሊሸሹ ይችላሉ እየተባለ ነው የሚገኘው። ነገር ግን ደግሞ አሁንም ይህንን ተጫዋች እየተከታተሉት ነው የሚገኙት። ምናልባትም እንግዲህ ከኢንትራ ፍራንክፈርት ጋር ተነጋግረው ሂሳቡ የሚቀነስበት አይነት ወይም ደግሞ አዶንሶች ምናምን የሚጨማመርበት አይነት ነገር ለምሳሌ አሁን ልጁን
በ70 ምናምን አምጥተው ልክ እንደ ዳርዊን ኑኔዝ በ75 አምጥተው ከዛ በኋላ ቀሪውን ደግሞ በአዶንስ እንዲጠቃለል ሊያደርጉ የሚችሉበት ቻንስ ሊኖር ይችላልና ይህንንም ዝውውር እንግዲህ በደንብ መከታተል መቻል አለብን በዚህ ተጫዋች ዙሪያ የሚነሱትን ነጥቦች። ሌላኛው ደግሞ በተለይ ደግሞ ባለፉት 1-2-3 ቀናቶች ውስጥ ስሙ ከሊቨርፑል ጋር እየተያያዘ የሚገኘው እንደዚሁም ደግሞ በአቋማሪ ድርጅቶች ሊቨርፑሎች ሊያስፈርሙት ይችላሉ ተብሎ ከፍተኛ ግምት የተሰጠው ደግሞ ቪክተር ጊዮኬሬስ ነው። ቪክተር ጊዮኬሬስ እንግዲህ እንግሊዝም ተጫውቷል። በተለይ ደግሞ በሻምፒዮንሺፑ በጣም ብዙ ጎሎችን ሲያስቆጥር ነበረ። ከዛም ደግሞ ወደ ስፖርቲንግ በመሄድም ደግሞ በጣም ብዙ ጎሎችን እያስቆጠረ ነው የሚገኘው። በዚህ ሲዝን ራሱ በ52 ጨዋታዎች 56 አካባቢ ጎሎችን ማስቆጠር የቻለ ተጫዋች ነውና በጣም ጭራሽ የሚባል ተጫዋች ነው። እንደዚሁም ደግሞ ስፖርቲንግ ጋር ያደረገው ስምምነት አለ። ቪክተር ጊዮኬሬስ ጀንትልማን አግሪመንት የሚባለውን ማለት ነውና አንድ ቡድን የሚመጣ ከሆነ በ60 ሚሊዮን ዩሮ ወይም ደግሞ በ50 ሚሊዮን ፓውንድ አካባቢ እንዲያስፈርመኝ ፍቃዱ የሚል አይነት ስምምነት አላቸው እየተባለ ነው የሚገኘው። እንደዚሁም ደግሞ ዛሬ ላይ በወጡ መረጃዎች መሰረትም እንግዲህ ቪክተር ጊዮኬሬስ ወደ እንግሊዝ ፕሪሚየር ሊግ ሄዶ መጫወት ይፈልጋል የሚል አንዳንድ መረጃዎች ወጥተዋልና በዚህ ሰዓት እንግዲህ ሊቨርፑሎች ሊያስፈርሙት ይችላሉ ተብሎ የሚጠበቅ አይነት ተጫዋች ነው። ከዚህ በፊት እንግዲህ በስፋት ከአርሰናል ጋር ስሙ ሲያያዝ ነበር። ነገር ግን አርሰናሎች በዚህ ሰዓት እንግዲህ ሴስኮን ለማስፈረም ከፍተኛ ጥረት እያደረጉ ነው እየተባለ የሚገኘው። እንደዚሁም ደግሞ ከማንቸስተር ዩናይትድ ጋርም ስሙ ሲያያዝ ነበር። በተለይ ደግሞ የቀድሞ አሰልጣኙ ሩበን አሞሪም ማንቸስተር ዩናይትድን መያዙን ተከትሎ ማለት ነው። ነገር ግን ደግሞ ማንቸስተር ዩናይትዶች በቀጣይ የአውሮፓ ውድድሮች የለባቸውም። ቪክተር ጊዮኬሬስ ደግሞ ለሻምፒዮንስ ሊግ መጮት ለሚችል ክለብ ነው መጮት የሚፈልገው ነው እየተባለ የሚገኙና በዚህ ሰዓት ላይ እንግዲህ ብቸኛ አማራጩ ሊሆን የሚችለው ሊቨርፑል ነው እና ሊቨርፑሎችም ደግሞ ቅድም እንደነገርኳችሁ የኤኬቴኬ መወደድ እንደዚሁም ደግሞ አሌክሳንደር ኢሳቅም ከኒውካስል አለመውጣት በተጨማሪም ደግሞ የአትሌቲኮ ማድሪድ ጁሊያን አልቫሬዝን አለቅም ማለት ምናልባትም ፊታቸውን ወደዚህ ተጫዋች ሊያዞሩ የሚችሉበት ቻንስ አለ እየተባለ ነው የሚገኘው። በእርግጥ ይህ ተጫዋች እንግዲህ ጎል ማግባት ላይ በጣም ጎበዝ የሆነ ተጫዋች ነው። ብዙ ጎሎችን እያስቆጠረ ነው የሚገኘው። ያለፉትን 2 ዓመታት እንኳን ብንመለከተው በጣም ብዙ ጎሎችን ነው ማስቆጠር የቻሉ ነው። ነገር ግን ደግሞ በጣም ስፔስ የሚፈልግ አይነት ተጫዋች ነው እየተባለ የሚገኘውና ምናልባትም ትንሽ ከሊቨርፑል ሲስተም ጋር ለመዋሃድ ጊዜ ሊፈልግ የሚችል ተጫዋች ነው እየተባለ የሚገኘው። ነገር ግን ደግሞ ዋናው ሊቨርፑል ቤት የሚፈልገው በተለይ ደግሞ በ9 ቁጥር ቦታ ላይ የሚጫወት ያገኛቸውን እድሎች የሚጠቀም አይነት ተጫዋች ነው መሆን መቻል ያለበት። ምክንያቱም እንግዲህ ላለፉት 1-2-3 ዓመታት በእንመለከተው የኑኔዝን አጮት ማለት ነው ወደ 70 ምናምን አካባቢ ቻንሶችን መሳት የቻለ ተጫዋች ነውና እነዛን ቻንሶች ደግሞ ወደ ጎልነት ቢቀይር ኖሮ ቢያንስ እንኳን አንድ 20 ወይም 30 ቢቀይር ኖሮ ግማሹን ቢቀይር ኖሮ ምናልባትም ሊቨርፑል አሁን ካለው የተሻለ የዋንጫ ክብር ሊኖሩ የሚችልበት ሁኔታ ነው የነበረው። ምክንያቱም ዳርዊን ኑኔዝ በጣም ብዙ ኳሶችን ነው የሳተውና ያንን የሚስታቸውን ኳሶች ወደ ጎል የሚቀይር አጥቂ የሚመጣ ከሆነ እንግዲህ ሊቨርፑል ለቀጣይ ዓመታትን በጣም ትልቅ ቡድን መሆን የሚችል ነውና ቪክተር ጊዮኬሬስ ደግሞ እስካሁን ድረስ ባሳየው ስንመለከተው በፖርቹጋልም እንደዚሁም ደግሞ በእንግሊዝ ሻምፒዮንሺፕ ቡድኖች ውስጥ በነበረው አቋም ስንመለከተው ደግሞ ጎሎችን በጣም የሚያስቆጥር ተጫዋች ነውና ምናልባት ሊቨርፑሎች ፊታቸውን ወደዚህ ተጫዋች ሊያዞሩ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። በተለይ ደግሞ ሂሳቡን ስንመለከተው ከሌሎቹ ተጫዋቾች አንጻር በጣም ርካሽ የሚባል ነው። እንደዚሁም ደግሞ ብዙ ጎሎችን የሚያስቆጥር ነው። ራሱን ፕሩቭ ያደረገ ተጫዋች ከመሆኑ አንጻር ማለት ነውና ምናልባትም ሊቨርፑሎች ፊታቸውን ወደዚህ አዝሮ በቀጣይ ዓመት የሊቨርፑልን የፊት መስመር ቪክተር ጊዮኬሬስ ሊመራው የሚችልበት ቻንስ አለ እየተባለ ነው የሚገኘው። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።